ጤና ይስጥልን እንደምን ዋላችሁ። ከኬርቦክስ አፍሪካ የጥቅምት 13 2018 ዜናዎች ይዘንላችሁ መተናል። በቅድሚያም አርዕስተ ዜና። የቪዛ ጊዜያቸውን ያሳለፉ ከ36000 በላይ የውጭ ሀገር ዜጎች ተቀጡ። በመንግስት ላይ 52 ሚሊዮን ብር ኪሳራ አድርሰዋል የተባሉ ግለሰቦች በከባድ የሙስና ወንጀል ተከሰሱ። የግብር ክሊራንስ የምስክር ወረቀት የብድር መከልከያ ምክንያት መሆን የለበትም ሲል የገቢዎች ሚኒስቴር ማሳሰቢያ ሰጠ። ከፍተኛ ምርት ባለበት ወቅት የወርቅ ዋጋ በከፍተኛ ደረጃ ጨመረ። የምጣኔ ሀብት ባለሙያው የዋጋ ጅማሬውን ከሰፊው የኢኮኖሚ ጫናዎች ጋር አያይዘውታል። የኢትዮጵያ የቀይ ባህር ምኞት የቀጠናውን ፖለቲካ ይለውጣል። የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ይዘቶች ይፋ ሆነዋል። ውድ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህ መረጃዎች በዝርዝር ትሰማላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ትኩስ መረጃም ያገኙ። በቅድሚያም ወደ ያዝነው ዜናችን ስናልፍ የቪዛ ጊዜያቸውን ያሳለፉ ከ36000 በላይ የውጭ ሀገር ዜጎች ተቀጡ። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36000 በላይ የውጭ ሀገር ዜጎች ተቀጥተው ወደ ህጋዊ መስመር ተመልሰዋል አለ የኢሚግሬሽንና ዜግነት አገልግሎት። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት እንደገለጹት ወደ ኢትዮጵያ የሚመጡ የተለያዩ ሀገራት ዜጎች ህግ አክብረው እንዲንቀሳቀሱ እየተሰራ ነው። በዘርፉ በተከናወኑ የሪፎርም ስራዎች ሀገራዊ አቅም መጠናከሩንም አመላክተዋል። ለአብነትም በአዲስ አበባ በተካሄዱ ዓለም አቀፍና አህጉር አቀፍ ጉባኤዎች የተሳተፉ የውጭ ሀገራት ዜጎች ያለምንም እንከን መስተናገዳቸውን ጠቅሰዋል። በቪዛ አገልግሎት ወደ 188 ሀገራት የመዳረሻ ኦን አራይቫል ቪዛ ተጠቃሚዎች ሆነዋል ያሉት ዋና ዳይሬክተሯ ይህም የ24 ሰዓት የኤሌክትሮኒክ ቪዛ አገልግሎት ያለው መሆኑን አመላክተዋል። ከፓስፖርት አገልግሎት ጋር በተያያዘ የተለያዩ የማሻሻያ እርምጃዎች መወሰዳቸውንና በዚህም በህገወጥ ሰንሰለት የተሰማሩ 26 ሰዎች ተጠያቂ መደረጋቸውን ተናግረዋል። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36000 በላይ የውጭ ሀገር ዜጎች ተቀጥተው ወደ ህጋዊ መስመር እንዲመለሱ መደረጉን ጠቅሰዋል። በተያዘው በጀት ዓመት 4 ሚሊዮን ፓስፖርት ለመስጠት በቂ ዝግጅት መደረጉንም ወይዘሮ ሳምራዊት አጽንኦት ሰጥተዋል። ወደ ሌላ ዜናችን ስናልፍ በመንግስት ላይ 52 ሚሊዮን ብር ኪሳራ አድርሰዋል የተባሉ ግለሰቦች በከባድ የሙስና ወንጀል ተከሰሱ። የቀድሞ የፕራይቬታይዜሽን እና የመንግስት የልማት ድርጅቶች ይዞታና አስተዳደር ኤጀንሲ ዋና ዳይሬክተርን ጨምሮ በመንግስት ላይ 52 ሚሊዮን ብር ኪሳራ አድርሰዋል የተባሉ 3 ግለሰቦች በከባድ የሙስና ወንጀል ክስ ተመስርቶባቸዋል። ተከሳሾቹ በመንግስት ይዞታ ስር ሲተዳደር የነበረው አደይ አበባ ድርና ማቅ ፋብሪካ ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማህበር እንዲቀየር አድርገዋል በሚል ነው ክስ የተመሰረተባቸው። አንደኛ ተከሳሽ የኤጀንሲ ዋና ዳይሬክተር የነበሩት በየነ ገብረ መስቀል ማዳ፣ ሁለተኛ ተከሳሽ የኤጀንሲው የድህረ ፕራይቬታይዜሽን ንግድና አገልግሎት ዘርፍ ዳይሬክተር ታዬ አድማሱ አዘነ እንዲሁም ሶስተኛ ተከሳሽ የቢኤም ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማህበር ስራ አስኪያጅ የነበሩት ዋንሚዮን ግራዩ ናቸው። አንደኛና ሁለተኛ ተከሳሾች የማይገባ ጥቅም ለማግኘት በማሰብ በግል ስራ ዘርፍ ከተሰማራ ሶስተኛ ተከሳሽ ጋር በጥቅም በመመሳጠር ፋብሪካውን ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማህበር እንዲቀየር ማድረጋቸው በክሱ ላይ ተመላክቷል። አደይ አበባ ድርና ማቅ ብሎክ 2 ፋብሪካ በጋራ ኢንቨስትመንት ስምምነት ከግል አልሚ ባለሀብቶች ጋር አክሲዮን ማህበር ሆኖ እንዲመሰረት በቦርድ በተወሰነው መሰረት በቀን 8 ሁለተኛ ወር 2003 ዓመተ ምህረት አንደኛና ሶስተኛ ተከሳሽ የጋራ ኢንቨስትመንት ስምምነት ውል መፈራረማቸውንም የክስ መዝገቡ አስታውሷል። ሶስተኛ ተከሳሽ በኢትዮጵያ ንግድ ባንክ የብር ምንዛሬ ተመን የሚሰላ 10 ሚሊዮን 993,000 ዶላር በአክሲዮን ድርሻን መመዝገብ እንዳለበትና ከዚህ ውስጥ 3.2 ሚሊዮን ዶላር በወቅቱ የምንዛሬ ስሌት 52 ሚሊዮን 576,000 ብር መክፈል እንዳለባቸው በስምምነቱ ተካቷል። ይህ ካልተፈጸመ አክሲዮን ማህበሩ እንደማይቋቋምና ውሉም እንዳልተፈጸመ እንደሚቆጠር ተዋውሎ የነበረ ቢሆንም ስምምነቱን የሚጣረስ መልኩ ሶስተኛ ተከሳሽና እሱ የመረጣቸው ሌሎች 3 ባለድርሻዎች ያልተገባ ጥቅም እንዲያገኙ በማሰብ 1 ሚሊዮን 643,000 ብር
ብቻ በመክፈል ፋብሪካውን ቢኤም ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማህበር ሆኖ እንዲመሰረት ማድረጋቸው በክስ ዝርዝሩ ሰፍሯል። በዚህም አቃቤ ሕግ አንደኛና ሁለተኛ ተከሳሾች መንግስት ከተከፈለ አክሲዮን ድርሻ መዋጮ ማግኘት ያለበትንና ሊጠብቁት የሚገባ 52 ሚሊዮን 576 ሺህ ብር ጥቅም በማሳጣት እንዲሁም ሶስተኛ ተከሳሽ የማይገባ ጥቅም እንዲያገኝ አድርገዋል በማለት በ1996 ዓመተ ምህረት የወጣውን የኢፌዴሪ ወንጀል ሕግ አንቀጽ 32 ምዕራፍ 1 ህዝባር 33 እና 411 አንቀጽ 2 ላይ የተመለከተውን በመተላለፍ በዋና ወንጀል አድራጊነት ከባድ የሙስና ወንጀል ክስ መስርቶባቸዋል። በተጨማሪም ሶስተኛ ተከሳሽ በልዩ ወንጀል አድራጊነት ተካፋይ በመሆን በፈጸሙት የመንግስት ስራን በማይመች አኳኋን መምራት ከባድ የሙስና ወንጀል ክስ ቀርቦባቸዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ የሙስና ጉዳዮች ችሎት ተከሳሾቹ ቀርበው ክስ ከተነበበላቸው በኋላ የክስ መቃወሚያ ለመጠባበቅ ለጥቅምት 17 2018 ተለዋጭ ቀጠሮ ሰጥቷል። ወደ ሌላ ዜናችን ስናልፍ የግብር ክሊራንስ የምስክር ወረቀት የብድር መከልከያ ምክንያት መሆን የለበትም ሲል የገቢዎች ሚኒስቴር ማሳሰቢያ ሰጠ። የገቢዎች ሚኒስቴር ባንኮች የግብር ክሊራንስ የምስክር ወረቀት ይዘው ለብድር ለሚቀርቡ ደንበኞች የተለመደውን የብድር አገልግሎት እንዳይከለክሉ ማሳሰቢያ መስጠቱ ተመላክቷል። ሚኒስቴሩ በቅርቡ በሚሰጠው የምስክር ወረቀት ላይ የተቀመጠው የታክስ ቅድሚያ መብት ድንጋጌ የብድር አሰጣጥ ሂደቱን የሚቀይር አዲስ መብት አለመሆኑን በማስታወቅ ባንኮች የምስክር ወረቀቱን ተቀባይነት እንደሌለው ሊያስቡ እንደማይገባ አስታውቋል። የገቢዎች ሚኒስቴር ለብሔራዊ ባንክና ለሁሉም ባንኮች በሚል በጻፈው ደብዳቤ ላይ እንደተመላከተው ግብር ክሊራንስ የምስክር ወረቀት የሚሰጠው ግብር ከፋዩ በሕጉ መሰረት የተጣለበትን ታክስ የመክፈል ግዴታ ሲወጣ መሆኑን ገልጿል። በተጨማሪም ለታክስ ባለስልጣኑ በቅድሚያ መከፈል እንዳለባቸውና በየትኛውም ሕግ ወይም ፍርድ ቤት ትዕዛዝ ቅድሚያ የሚሰጣቸው ክፍያዎች መሆናቸውን በግልጽ ተቀምጧል። ሚኒስቴሩ እየሰጠ ባለው የታክስ ክሊራንስ የምስክር ወረቀት ላይ የሰፈረው የቅድሚያ መብት ድንጋጌ ከላይ የተጠቀሰውን የታክስ አስተዳደር አዋጅ ድንጋጌ ለማካተት እንጂ ለባለስልጣኑ ሌላ አዲስ ልዩ መብት ለመስጠት እንዳልሆነ አብራርቷል። ወደ ቀጣዩ ዜናችን ስናልፍ ከፍተኛ ምርት ባለበት ወቅት የወርቅ ዋጋ በከፍተኛ ደረጃ ጨመረ። የምጣኔ ሀብት ባለሙያው የዋጋ ጭማሪውን ከሰፊ የኢኮኖሚ ጫናዎች ጋር አያይዘውታል። ምንም እንኳን የሀገሪቱ የወርቅ ምርት በከፍተኛ ደረጃ ቢጨምርም ከ2 ዓመት ባነሰ ጊዜ ውስጥ በኢትዮጵያ የወርቅ ዋጋ ከ4 እጥፍ በላይ ከፍ ማለቱን የኢትዮጵያ ብሔራዊ ባንክ መረጃ አመላክቷል። የዋጋና የምርት መጨመር ሂደት ሰፊው የኢኮኖሚ ጫናዎች እንደሚያመላክት አንድ የምጣኔ ሀብት ባለሙያ ገልጸዋል። የብሔራዊ ባንክ መረጃ እንደሚያመላክተው ታህሳስ 1 2024 የ1 ግራም 24 ካራት ወርቅ ዋጋ ከነበረበት 3901 ብር ጥቅምት 2025 ወደ 20607 ብር ከፍ ብሏል። ይህ ጭማሪ በቅርብ ዓመታት ከተመዘገቡት ከፍተኛ የሀገር ውስጥ የዋጋ ግሽበት አንዱ ነው። ታህሳስ 31 2024 ዋጋ በ1 ግራም 10637 ብር ሲሆን ጥቅምት 2025 ከፍተኛው ጭማሪ አሳይቷል። ጉዳዩ ስለ ወርቅ ብቻ አይደለም ያሉት መምህሩ የሁሉም ነገር ዋጋ እየጨመረ የሄደው የብር የመግዛት አቅም እየተዳከመ በመሄዱ በወርቅ ዋጋ መናር ጀርባ ያለው ትልቁ ምክንያት የዋጋ ግሽበት ነው ብለዋል። አክለውም የብር የመግዛት አቅም መዳከም ወርቅ ዋጋ ይበልጥ ውድ እንዲሆን አድርጓል ብለዋል። ብር ሲዳከም ሰዎች ሀብታቸውን ለመጠበቅ ይፈልጋሉ ያሉት ዶክተር አጥላው ወርቅ ሁል ጊዜ ጥሩ ዋጋ አለው፣ ስለዚህ ብዙ ሰዎች እየገዙት ነው። ይህ የመግዛት ፍላጎት መጨመር ዋጋውን ከፍ ያደርገዋል ሲሉ አስረድተዋል። በሌላ ዜናችን የኢትዮጵያ የቀይ ባህር ምኞት የቀጠናው ፖለቲካ ይለውጣል። አዲስ የሪፍት ቫሊ ኢንስቲትዩት ያስጠናውና በዶክተር ብሩክ ተረፈ የተዘጋጀው ጥናታዊ ጽሑፍ እንደዘገበው የኢትዮጵያን ተለዋዋጭ የባህር በር ስትራቴጂና የቀይ ባህርን ተደራሽነት ጂኦፖለቲካዊ አንድምታ ገምግሟል። ጥናቱ በጥር 2017 በኢትዮጵያ እና በሶማሊላንድ መካከል የተደረገውን የመግባቢያ ስምምነት አጉልቶ ያሳያል። ይህ የወደብ እውቅና ስምምነት ኢትዮጵያን ከጅቡቲ ጥገኝነት በማላቀቅ ራሷን እንደ ቀጠናዊ ኃይል ለማረጋገጥ ያላትን ፍላጎት የሚያጎላ ነው ሲል ሪፖርቱ ይሞግታል። ዶክተር ብሩክ ተረፈ የጠቅላይ ሚኒስትር ዶክተር አብይ አህመድ የቀይ ባህር አስተምህሮ ለኢትዮጵያ ብሔራዊ ደህንነት፣ የብልጽግናና ማንነት ወሳኝ የሆነውን የባህር ተደራሽነት ነባራዊ ሁኔታ የሚያንጸባርቅ መሆኑን ጠቅሰዋል።
ይሁን እንጂ እርምጃው ከሶማሊያ ጋር ያለውን ውጥረት በማባባስና በአዲስ አበባ ፍላጎት ላይ ቀጠናዊ ስጋት አስነስቷል። ሪፖርቱ የኢትዮጵያ የባህር ላይ ስትራቴጂ የንግድ፣ ወታደራዊና ፖለቲካዊ ፍላጎቶችን ያቆራኘ፣ በኢኮኖሚ ውህደትና ዋስትና መካከል ላይ ያሉ መስመሮችን ያደበዝዛል። በተጨማሪም የአፍሪካ ቀንድ የኃይል ሚዛንን ይቀንሳል። መጨረሻ ወደ ያዝነው ዜናችን ስናልፍ የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ይዘቶች ይፋ ሆኑ። ተማሪዎች፣ የተማሪ ቤተሰቦች፣ መምህራንና የትምህርት ቤት አመራሮች ለፈተና ዝግጅት በሚያደርጉበት ወቅት ፈተና የሚሸፍናቸውን የይዘት አካባቢዎች ማወቅ አስፈላጊ መሆኑ ይታመናል። በመሆኑም የ2018 ትምህርት ዘመን 12ኛ ክፍል ፈተና ዝግጅትና አስተዳደር የሚከተሉትን ያካትታል። ለዕለቱ የያዝንላችሁ የኬርቦክስ አፍሪካ ዜናዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ ወቅታዊና የተረጋገጡ መረጃዎች እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩን። Thank you.